የመካከለኛው ምስራቅ ቀውስ ኢራን የሆርሙዝን የባህር ሰርጥ መዝጋቷ ለዓለም ምን ትርጉም አለው? ሰላም ጤና ይስጥልኝ። በመካከለኛው ምስራቅ ለሳምንታት በጉጉት ሲጠበቅ የነበረው የተኩስ አቁም ስምምነት ገና ሳይተገበር አደጋ ላይ ወድቋል። ዛሬ የወጡ መረጃዎች እንደሚያመለክቱት ኢራን ከአሜሪካ ጋር የደረሰችውን የሁለት ሳምንት የተኩስ አቁም ስምምነት ልታፈርስ እንደምትችል አስጠንቅቃለች። ከዚህ በላይ በዓለም አቀፍ ደረጃ ለነዳጅ ዝውውር ወሳኝ የሆነውን የሆርሙዝ ባህረ ሰርጥ ወይም ስትሬት ኦፍ ሆርሙዝን በይፋ መዝጋቷን አስታውቃለች። ይህ እርምጃ ለምን አሁን መጣ? ኢራን ያለኔ ፈቃድ የሚያልፍ ማንኛውም መርከብ ይደመሰሳል ስትል ያስተላለፈችው መልእክት ለዓለም ኢኮኖሚ ምን ትርጉም አለው? በዛሬ ቪዲዮአችን ሁኔታውን ከተለየ አቅጣጫ እንመረምራለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደ ሮይተርስ ዘገባ የኢራን ባህር ኃይል በፋርስ ባህረ ሰላጤ ላይ ለሚንቀሳቀሱ መርከቦች ሁሉ አስቸኳይ ማስጠንቀቂያ አስተላልፏል። ኢራን ይህንን እርምጃ የወሰደችው እስራኤል በሊባኖስ ላይ የምታደርገውን ጥቃት ባለማቆሟ የተኩስ አቁም ስምምነቱ ተጥሷል በሚል ምክንያት እንደሆነ እየተዘገበ ነው። በተባበሩት መንግስታት ድርጅት በኩል የተሰሙ መረጃዎች እንደሚጠቁሙት የተኩስ አቁሙ ለሁለት ሳምንት እንዲቆይ ታስቦ የነበረ ቢሆንም የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በሰጡት መግለጫ እስራኤል በሂዝቦላ ላይ የምታደርገው ጥቃት ካልቆመ ኢራን ከስምምነቱ ትወጣለች ብለዋል። በአሁኑ ሰዓት ከ2000 በላይ መርከቦች በፋርስ ባህረ ሰላጤዎች ተጣብቀው እንደሚገኙ መውጫ ወጥተው እንደሚጠባበቁ ዘ ጋርዲያን ዘግቧል። ይህ ቀውስ ለምን መላው ዓለምን ያስጨንቃል? መልሱ ነዳጅ ነው። እንደ ብሉምበርግና አሶሺየትድ ፕሬስ ትንታኔ የሆርሙዝ ባህረ ሰርጥ በዓለም ላይ ከሚጓጓዘው ነዳጅ 20 በመቶ የሚሆነው የሚያልፍበት መስመር ነው። የሰርጡ መዘጋት ያስከተላቸው ዋና ዋና ውጤቶች የነዳጅ ዋጋ መናር፣ በአንድ በርሜል ነዳጅ ዋጋ በአንድ ቀን ውስጥ ብቻ $100 በላይ አሻቅቧል። እንደ ኢአይኤ ወይም ደግሞ ዩኤስ ኢነርጂ ኢንፎርሜሽን አድሚኒስትሬሽን ትንበያ ከሆነ ሰርጡ ዝግ ከሆነ ከቀጠለ ዋጋው እስከ $128 ሊደርስ ይችላል። የአቅርቦት መቋረጥ እንደ ቻይናና ህንድ፣ ጃፓን ያሉ ከፍተኛ የነዳጅ እጥረት ሊያጋጥማቸው የሚችል መሆኑን እየተዘገበ ይገኛል። የዋጋ ግሽበትን የነዳጅ ዋጋ ሲጨምር የመጓጓዣ ዋጋ ስለሚጨምር እንደ ኢትዮጵያና የአፍሪካ ታዳጊ ኢኮኖሚ ያላቸው ሀገራት የምግብና መሰረታዊ ሸቀጦች ላይ በከፍተኛ ዋጋ ስለሚጨምር ኢኮኖሚያቸውን ይበልጥ ያደቋል ተብሎ እየተነገረ ነው። በጂኦፖለቲካዊ አይን ሲታይ ኢራን ይህንን የምታደርገው በሁለት ምክንያቶች እንደሆነ አንድ ስትራቴጂካዊ ጥናት ምርምር ማዕከል ዘግቧል። አንደኛው በአሜሪካ ላይ ጫና በመፍጠር እስራኤልን እንድታስቆም ማድረግ ሲሆን፣ ሁለተኛው ደግሞ የባህር ሰርጡን እንደ ኢኮኖሚያዊ ጋሻ በመጠቀም ምዕራባውያንን በኢራን ላይ ወታደራዊ እርምጃ እንዳይወስዱ ማስፈራራትን ያክላል። ይሁን እንጂ አሜሪካ የባህር መስመሩ በኃይል ለመክፈት ከሞከረች ግጭቱ ወደ ቀጥተኛ የባህር ላይ ጦርነት ሊያመራ ይችላል። ሩሲያና ቻይና በበኩላቸው በተባበሩት መንግስታት የጸጥታው ምክር ቤት አሜሪካ የቀረበችውን የውሳኔ ሀሳብ ውድቅ በማድረጋቸው ጉዳዩ በዲፕሎማሲያዊ ለመፍታት አስቸጋሪ ሆኖ መምጣቱን ያሳያል። ይሁን እንጂ አሜሪካ የባህር መስመሩን በኃይል ለመክፈት ከሞከረች ግጭቱ ወደ ቀጥተኛ የባህር ኃይል ጦርነት ሊያመራ ይችላል። ሩሲያና ቻይና በበኩላቸው በተባበሩት መንግስታት የጸጥታው ምክር ቤት አሜሪካ የቀረበችውን የውሳኔ ሀሳብ ውድቅ በማድረጋቸው ጉዳዩን በዲፕሎማሲ ለመፍታት አስቸጋሪ አድርጓል። በመካከለኛው ምስራቅ ያለው ሁኔታ በአፋፍ ላይ እንደመጫወት ነው። የሆርሙዝ ባህረ ሰርጥ ዝግ ሆኖ ከቀጠለ ዓለም አቀፍ የኢኮኖሚ ድቀት ሊከሰት ይችላል። እናንተስ ምን ታስባላችሁ? ኢራን የባህር ሰርጡን የዘጋችው ራሷን ለመከላከል ነው ወይስ የዓለምን ኢኮኖሚ ታጋሽ ለማድረግ? አሜሪካ ወታደራዊ እርምጃ መውሰድ አለባት ወይስ በዲፕሎማሲ መቀጠል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ዜና እና ትንታኔ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።